አትለፉ። ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ ይብዛ። ዛሬ እግዚአብሔር ለኔ ያደረገልኝ ነገር ትልቅ ነው። ክብር ለእግዚአብሔር ይሁን። ስለዚህ ስለ ራእይ ልናገራችሁ መጥቻለሁ። ባለ ራእይ ነኝ። ብዙ ጊዜ ባለ ራእይ ነኝ እያልኩ ከርሜያለሁ። ነገር ግን ዛሬ 32 ዓመት በእስር ቤት በሐዋሳ ወይን ቤት 4 ጊዜ በመግባት እግዚአብሔር በዚህ ምድር ላይ ላንተ ምን አለ አንተ እኮ የእግዚአብሔር ነብይ ነህ የሚል ድምጽ ወደኔ የመጣ ሰው ነኝ። ሀሁ ያልቆጠርኩና ሀሁ ሳልማር አይነ ከፍቶ መጽሐፍ ቅዱስ እንዲያነብበት ያገዘኝ የረዳኝ ሰው ነኝ። አሳ በማጥመድ ነው የሚታወቀው። ሐዋሳ ከተማ ታቦር ክፍለ ከተማ ዋናው ቀበሌ ውስጥ ነው የሚገኘው። ነገር ግን ቢሆንም አሳ በማጥመድ ነው የሚታወቀው። ከዛ አርፎ ተርፎ እንዴት ገባ 4 ጊዜ ወይን ቤት ለምትሉኝ ሰዎች በጣም ፈረንጅን በማስቸገር መንግስትን አስቸግሬ 4 ጊዜ ነው ታሰርኩት። ነገር ግን 4ኛ ዙር ላይ ጌታን በመቀበልና ጌታ ተገልጦልኝ አይነ ከፍቶ መጽሐፍ ቅዱስ ማንበብ ችዬ ጌታን ተከትዬዋለሁ። ነገር ግን ዛሬ እንደዛ ሌላችሁ የቻልኩበት ምክንያት ገንዘብ ልጠይቃችሁ አይደለም። ራእይን እግዚአብሔር ያሳየልኝ ነገር በእውነት ላንተም ላንቺም ለህዝብ ለኢትዮጵያን ትወዳታለህ አይደል? ታፈቅራላችሁ አይደል? ኢትዮጵያን የኢትዮጵያ ህዝብ ነፃ እንዲፈቱ ትፈልጋላችሁ አይደል? ጦርነት እንዲቆሙ ትፈልጋላችሁ አይደል? ራብ እንዲጠፋ ትፈልጋላችሁ አይደል? እግዚአብሔር እንን ጊዜ የእረፍት ጊዜ እንዲያመጣ ትፈልጋላችሁ አይደል? በእውነት ትክክለኛ ኦሪጂናሉን ነብይ እግዚአብሔር ለኢትዮጵያ ህዝብ ሆነ ለነጩ ለጥቁሩ ቀብቶ አሳልፎ ሊሰጥ ጥቂት ደቂቃዎች እንደሚቀሩና በዋዜማ ላይ ያለው ነብይ መሆንን ኮዲው ጥረን አስተላልፋለሁ። ይህንን ስላችሁ በሙሉ እምነት ነው የተናገረኝ እሱ በመሆኑ ጊዜውና ሰዓት መጥቶ ይህንን እግዚአብሔር ያደርጋል። ስለዚህ ኢትዮጵያ ህዝብ በፕሮግራማችሁ በምትጸልዩት ጸሎት ርዕስ ይዛችሁ መቼስ በየቸርቹ እንደምትጸልዩ አውቃለሁ። ለኔ የምትጸልዩልኝ አንድ ነገር ነው። እግዚአብሔር ሆይ የተናገርከው አንተ ከሆንክ እባክህ ኢትዮጵያን በጦርነት ውስጥ ናት፣ በጉስቃላ ሁኔታ ውስጥ ናት። ውሸተኛ ነቢያቶች በዝተዋልና መለየት አቅቶናልና ትክክለኛ አንተ ከጠራው ግለጥ በሉን። ግለጥ ብላችሁ እንድትጸልዩና በእውነት እጃችሁ ዘርግታችሁ እነን እግዚአብሔር የተናገረ ቃል ይፈጽምልህ በሉልኝ። እንደዘንድ ብላችሁ እንድትጸልዩ ነው የቀረብኩት። ብር እንድትሰጡኝ ወርቅ እንድትሰጡኝ አይደለም። እንደዛ ልል የቻልኩበት ምክንያት የእግዚአብሔር ጊዜው ሰዓቱ እንዳለ ያቅል ነው። የእግዚአብሔር ቃል ስናገር ትንቢተ ኢሳይያስ 56:1 ላይ እንዲላል እግዚአብሔር እንዲህ ይላል፣ ፍትህን ጠብቁ፣ መልካም አድርጉ፣ መዳን በቅርብ ናትና ጻድቅም ፈጥኖ ይገለጻል ይላል። ፈጥነን የምንገለጥበት ዘመን ለክርስቲያኖች እውነተኛ አገልጋዮች እንደመጣ አረጋግጥላቸዋለሁ። ስለዚህ ወንድሜ እህቴ እኔ ዛሬ 32 ዓመት በእስር ቤት እግዚአብሔር ድምጽ ሰጥቶ ነብይ ያለው እሱ ነው ብዬ በሚዲያ ላይ በዚሁ ላይ ለጥፌ ባለሁት ነገር ላይ ብዙ ሰዎች ትችት ሊሰጡ ይችላሉ። ግድለኝም የሚተችም ይተች፣ የሚቀልድም ይቀልድ። ነገር ግን ፕሮፌት ብዬ ነብይ ብዬ አንድም በራሴ ሐሳብ ወጥቼ ዳስ ጥዬ ያደረኩት ነገር የለም። ነገር ግን የአንዲት ቸርች መከነሶስ አባል ነኝ። የት ኦጋኔ ሐዋሳ እዛ ነኝ። ነብይ ባትሾምም ነገር ግን አገልግሎት ብትቀበልም እዛው ነኝ ያለሁት። ነኝ ያለሁት እዛ ነኝ። እዛው ውስጥ ድርሻ ተሰጥቶኝ አገለግላለሁ እያልኩ አይደለም። ድርሻ እነሱም ነብይነት ይሄ መጥቷል ከጊዜ በኋላ ብሎ እነሱ መድረክ ላይ የማቆማቸው እድል ፋንታ ጠባብ ነው። ቢሆንም እኔ ጸጋዬን እግዚአብሔር የሰጠው ጸጋ በአደባባይ ላይ እስከሚገልጥ ድረስ በትዕግስት ጌታን በመጠባበቅ ላይ ይገኛለሁ። ምክንያቱም የእናንተን ጸጋ ሰዎች አገልግሎት ሲከለክሏችሁ ባለ ራእይ ከሆናችሁ ደስ ይበላችሁ፣ በእውነት ደስ ይበላችሁ፣ ሐሰትም አድርጉ። ምክንያቱም ከቅርብ ከሩቅ ያወቁ ጠርቶኝ ገጠር የሆነ ከተማ ሄጄ አገለግላለሁ። ያለሁበት ቸርች ግን ተጠቃሚ ባይሆኑም እነሱ ህግ እንግዲህ መከነሶስ ህግ ያላት። ምክንያቱም ህግ ቢኖርም ያለሁበት ቸርች
ምክንያቱም አሁን እንደው የባሰ አይቀበሉም። ቃለ ሕይወት ቤተክርስቲያንም መግለጫ እንዳወጣች ነቢያትን አናስተናግድም በማለት እሷም እንግዲህ ነብይን እንደማትሾም ግልጽ ነው። አንተ አባል እንዴት ሆንክ ለምትል አሁንም ባለቤት አባልነት እዛ ነው። እኔም ደግሞ እዛ ነው እየገባው ያለሁት የሚገኘው። ነገር ግን በዛ መሃል ውስጥ በዛ ክፍተት ውስጥ ምንም አይነት ራስን ለማስተዋወቅ ለሰዎች ሆነ ለማንም እንቅስቃሴ ያላደረግኩ ጊዜውና ሰዓቱን ቃሉ ያነበባችሁትን ሰምታችኋል። ጊዜ የሚጠባበቅ ፊት የሚጠብቅ ሰው እንደሆንኩ ከእግዚአብሔር ዘንድ ፊት የሚጠብቅ ሰው እንደሆንኩ አረጋግጥላችኋለሁ። እንደዛ ስላችሁ ብር ልሰጡኝ ወርቅ ልሰጡኝ አይደለም፣ ጸሎት እንድትጸልዩልኝ እግዚአብሔር የገባህ ቃል ተስፋ ቃል ፈጽም። ታዲያ ኢትዮጵያን የምትወድ ከሆነ ወንድሜ ኢቴ ጦርነቱ እንዲቆም የምትፈልግ ከሆነ ሰላም በኢትዮጵያ ላይ እንዲሰፍን የምትፈልግ ከሆነ ኦሪጂናሉ ነቢይ በትክክል ዛሬ 32 ዓመት በእስር ቤት የጠራ አንተ በዚህ ምድር ላይ አለ። አንተ የእግዚአብሔር ነቢይ ነህ ተብሎ ቁጭ ያለና የእግዚአብሔር ጊዜ ሰዓት የሚጠባበቅ ነቢይ እነሆ ብቅ ብያለሁ። ስለዚህ ዛሬ እጆቻችሁ ዘርግታችሁ በየፕሮግራሞቻችሁ ላይ የትኛው መንፈሳዊ ፕሮግራም በምታደርጉት ፕሮግራም ላይ አካትታችሁ በእግዚአብሔር ፊት እኔን እንድታቀርቡና ሌቦች ስፍራ እንዲለቁ ጌታን እንድትጠይቁ አሳስባችኋለሁ። እንን ሊል የቻልኩበት ነገር እናንተ አሁን እኮ እውነተኛውን መለየት አቅቷችኋል። እውነተኛ ነቢይ የቱ ነው ትላላችሁ። ነገር ግን የቱ እንደሆነ መንፈስ ቅዱስ አሁን ለእናንተ እንደመገልጣችሁ አምናለሁ። ስለዚህ ወንድሜ ኢቴ ጸልዩልኝ፣ በጌታ ፍቅር ጠይቃቸዋለሁ። ጸልዩልኝ። ጊዜው ሰዓቱ አምጥቶ ኢትዮጵያ የምታርፍባት ዘመን እንደመጣ ነግራለሁ። እግዚአብሔር እንደሚያሳርፋት ኢትዮጵያን በደንብ ስማ። እግዚአብሔር ኢትዮጵያን ያሳርፋታል። ጦርነቱም ይቆማል። እኛን እግዚአብሔር ጊዜ አምጥቶ ሰዓት አምጥቶ ወደ ስራ ውስጥ በሚያስገባን ጊዜ ቀጥታ ጦርነቱ እንደሚቆም አትጠራጠሩ። እኛ ስራ የምንሰራው ትክክለኛ ኦሪጂናል ነቢያቶች በመጽሐፍ ቅዱስ ውስጥ ለነገስታቶች እየረዱ በእውነት መንገድ እያሳዩ የሚሄዱት ነቢያቶች እንደሆነ ሁላችንም እናውቃለን። የምነሳው ያ ኦሪጂናሉ መሆንን አንተ ዛሬ ባትረዳም በመንፈስ ቅዱስ እግዚአብሔር ያስረዳ ሰው ልትረዳ ትችላለህ። ስለዚህ ወንድሜ ኢቴ እግዚአብሔር ጊዜው ሰዓቱ አምጥቶ አንደኛ ጦርነቱን በምድራችን ላይ በየስፍራ ላይ ያለው በየቦታ ዋሻ ቆፍሮ ያለውን ሰዎች አምላካቸው ሳቁ ከሚሞቱ መጀመሪያ ማስጠንቀቂያ በመስጠት እንዲያመልጡ ክርስቶስን አውቆ እንዲያመልጡ የማድረግ ስራ ጊዜው ሲመጣ ሰዓቱ ሲመጣ በመንፈስ ምሪት የምናደርግ ይሆናል። ከዛም አልፎ ተርፎ የእግዚአብሔር ጊዜ ሰዓት ሲመጣ በምድርቷ ላይ ያለው ዋይታ፣ ኑሮ ውድነቱ፣ ጭንቀቱ፣ መልካም አስተዳደር መጉደሉ፣ ስለዚህ በመንፈስ ቅዱስ ምሪት እየሄደን እግዚአብሔር ካስቀመጣቸው ነገስታቶች ጋር አብረን የምንሰራ ይሆናል። ይህንን አረጋግጥላችኋለሁ። ስለዚህ ይህንን ሲያረጋግጥላችሁ ዛሬ በሙሉ እምነት ሆኜ ነው። ስለዚህ ከእናንተ የሚጠበቀው ማሾፉን፣ ቀልዱን፣ ትችቱን በመተው እጆቻቸው ዘርግታችሁ እግዚአብሔር ሆይ በእውነት ይህንን ሰውዬ በእስር ቤት ቀብተ ከሆነ ነቢይ ብለ ከሆነ ቶሎ ብለ አስነሳልን በሉ። ይህንን እንድትሉኝን በጌታ ፍቅር የሚያሳስባቸው የብዙ ሰው ጸሎት እዚህ 44,000 አለ አይደል? የብዙ ሰው ጸሎት ትልቅ ዋጋ አለው። የአንድ ሰው ጸሎት የንም እየሰራ እንደሆነ ያውቃለሁ። ስለዚህ በሙሉ እምነት ደስታ ነው ይህንን መግለጫ ያወጣሁት፣ ሐሳብ ያወጣሁት ለብዙ ሰዎች አድርሱልኝ። ኢትዮጵያን የምትወዱ በእውነት ውሸተኞች ከምድራችን ላይ ውሸተኛ ነቢይ በእውነት እንዲቆም እንዲጋለጡ እውነተኛውን እግዚአብሔር ግለጽ በለ። ወንድሜ እኔን ገልጬሃለሁ። እግዚአብሔር እንደቀባኝና ሰዓቱን ጊዜው ሲመጣ ትልልቅ ስራ ለመስራት መንፈሳዊ ስራ ለመስራት እግዚአብሔር እያዘጋጀ ያለው ነቢይ እንደሆንኩ አረጋግጣለሁ። ጸልልኝ። አመሰግናለሁ። እግዚአብሔር ይባርካችሁ።
ሼር